የአባይ ንጉስነታችን አይቀርም እንደተጠበቀ ሆኖ የአባይም የቀይ ባህርም ንጉስ ሆነ ይቀጥላል ማለት ነው የውሃ ንጉስ በቃ ነው አብራችሁን ስላላችሁ እናመሰግናለን። ልዩ የመውሊድ በዓል ዝግጅታችን እንደቀጠለ ነው። ኢትዮ ቴሌኮም የዚህ ፕሮግራማችን የፕላቲኒየም ደረጃ ስፖንሰር ነው። እናመሰግናለን። ወደ ፕሮግራማችን ስንመለስ ግን ብቻችንን አይደለም የመጣ ነው። ኡስታዝ ጀማል በሽርን ጋብዘናል። እንኳን ደህና መጡ። እንኳን አደረሶት። እንኳን ደህና ተጠበቃችሁ። ኡስታዝ ጀማልን ከኛ በላይ የሚያውቋቸው ይመስለኛል ተመልካቾች። የአባይ ልጅ ብንል አያንስም አይደል? የኪንግስ ኦፍ አባይ ሚዲያ መስራችና ባለቤት ናቸው። በህዳሴ ግድብ ዙሪያ በአባይ ውሃ አጠቃቀማችን ዙሪያ መብታችን፣ ግዴታቸውን የሌሎችን በማስተዋወቅ ማህበረሰብ አንቂ በመሆን ለረጅም ጊዜ የሰሩ ያገለገሉ ናቸውና አባይን ጉዳይ የሚያውቅ ሁሉ ኢትዮጵያዊ ኡስታዝ ጀማልን ያጣቸዋል ብዬ አላስብም። ዛሬ ደግሞ በበዓል ድባብ አግኝተናቸዋልና ትንሽ ቆይታ እናደርጋለን። ሌላው ደግሞ ቀደም ሲል ያየነው ፕሮግራም ስለ ፍትህ ነው አይደል? የነብዩ መሐመድ ፍትሃዊነት እንዴት ይገለጻል በሚለው ጉዳይ ላይ ነበር ፕሮግራሙን የተከታተልነው። ኡስታዝ ደግሞ የኢትዮጵያን ፍትሃዊ የውሃ ተጠቃሚነት ለማረጋገጥ ለማስከበር በጣም ብዙ ጊዜ የታገሉ የሰሩ ናቸው። ስለዚህ ጉዳዩ ከርሳቸው ጋር የሚገናኝ ነው ማለት ነው። እኔ ብዙ ጊዜ የሚገርመኝ እንግዲህ አባይ ከኢትዮጵያ ሲወጣ ናይል ነው የሚባለው። ኢንተርናሽናል የሚታወቀው ናይል በሚል ነው። 85% ውሃ የምታቀርበው ኢትዮጵያ የራሷን ውሃ አባይ ብላ ነው የምትጠራውና ኪንግስ ኦፍ አባይ ብለው ይሄ አባይን የኛ ነው ስሙም አባይ ነው። እንደገና ደግሞ የአባይ ልጆች ብቻ አይደለንም እኛ የአባይ ንጉሶች ነን የሚል ትልቅ ትርክት ነው ይዘው የመጡትና በእኛ ብቻ ሳይሆን ሌላውም ዓለም በዛ ደረጃ ኢትዮጵያን እንዲያስባት ናሽናል ኢንተረስቷንም ብሔራዊ ጥቅሟንም በዛ ደረጃ እንዲያስብ መሰረት ጥለዋል ብዬ አስባለሁ። አዎ በደንብ ኪንግስ ኦፍ አባይ እንዴት ነው? ምን ላይ ነው ያላችሁት? አሁንስ ከአባይ ጋር አነሳ ነው እንጂ ከዛም በኋላ ብዙ ስራዎችን እየሰራችሁ እንደነበረ ሰምተናልና ምን ላይ ነው ያላችሁት? እስቲ ትንሽ እንስማ። በመጀመሪያ ዛሬ የተገናኘንበት ዋናው እና ትልቁ ዓለም በሙሉ በዚህ ወር ሻህር ረቢዕ አልአወል ተብሎ የሚጠራው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር መሆኑን ሁሉም ዑለማዎች በሚባል ደረጃ በጣም ጥቂቶች ካልሆኑ በስተቀር የሚስማሙበት እንደዚሁም ደግሞ በዚህ ወር ውስጥ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ቀን ደግሞ መወለዳቸውን ሁሉም ዑለማዎች የሚስማሙበት ቀጥሎ ደግሞ ነብዩም ሰለላሁ ዐለይሂ ወሰለም ራሳቸው ሰኞ ቀን የተወለዱበት መሆኑንና ያን ቀን ደግሞ የአላህን ምስጋና ለማቅረብ ራሳቸውም እንደሚጾሙበት እና እንደሚያስቡት የነገሩንና በአጠቃላይ ነብዩን ሰለላሁ ዐለይሂ ወሰለም ስለማክበር ነብዩን ስለመውደድ ነብዩን ሰለላሁ ዐለይሂ ወሰለም ከፍ ስለማድረግ ምንም አይነት እስላማዊ የሆነ ነገሮችን በተወሰነ ደረጃ እንኳን የሚያቅሰው በደንብ የሚረዳው ነው የእስልምናው አካል ነው። ከዛ ውጪ አሁን በዚህ አይነት መልኩ የተለያዩ ትውስታዎች ወይም ዚክራ መውሊድ ነብይ ሰለላሁ ዐለይሂ ወሰለም ብለን በአረብኛው ነብዩን ሰለላሁ ዐለይሂ ወሰለም የምናስብባቸው ጊዜዎች በጣም ብዙ ናቸው። ከዛ ውስጥ አንድ ሰው እስልምና ውስጥ ገባ እንኳን በሚልበት ወቅት አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይላል። ይሄ የአላህ ስምና የእሳቸው ስም ልክ ከዚህ በፊት የነበሩት ነቢያቶች ለህዝቦቻቸው በሚመጡበት ወቅት የነሱ ስምና የአላህ ስም አንድ ላይ በጥምረት እንደሚመጣ ሁሉ በመጨረሻው ደግሞ ተልከው የእሳቸው ስም ሁልጊዜ ከአላህ ጋር ተያይዘው ከእስልምናው መግቢያ ጀምሮ ስግደት ውስጥ በምንገባበትም ወቅት ወደ ስግደቱ ጥሪ በሚደረግበትም ወቅት አሽሀዱ አን ላ ኢላሃ ኢላላህ ቀጥሎ ወአሽሀዱ አነ ሙሐመደን ረሱሉላህ ይላልና እንዲህ አይነቱ የነብዩን ሰለላሁ ዐለይሂ ወሰለም እሳቤ ከውልደታቸው ጀምሮ ታሪካቸውን የምንማማርበት የምንተዋወስባቸው አጋጣሚዎች ባገኘን ቁጥር ያንን አጋጣሚ መጠቀም ተገቢ ነው ብዬ አምናለሁ። አላህም ሱብሓነሁ ወተዓላ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ይላል። ምን ማለት ነው? አላህ
እዚህ ምድር ላይ ከሰጠን መልካም የሆኑ እና ለኛ እዝነት የሆኑ መልካም ብዙ ጥቆማዎችን የሰጡን ብዙ የሆኑ የህይወት ስርዓታችንን ያስተማሩና ያስተካከሉልን ነብይ ሰለላሁ ዐለይሂ ወሰለም የሰጠንን ጌታ በማውሳት እሳቸውን የተወለዱበትን ቀን ሌላው ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ የሆኑ አይሁዶች ሲጾሙ አዩና ምንድነው ይሄ ጾማችሁ ብለው ይጠይቋቸዋል ምን አሉ ዛሬ ቀኑ የጾምንበት ምክንያት ነብዩ ሙሳ አለይሂ ሰላምን ከፊርዓውን አላህ ነፃ ያወጣበት ቀን ስለሆነ እሱን አክብረን ነው ምን ጾመው ሲሏቸው ነብዩም ሰለላሁ ዐለይሂ ወሰለም ምን አሉ እንደሱማ ከሆነ በሙሳ ላይ እኛም መብታለን ወይም ስለ ሙሳ የበለጠ እንደውም እኛም እናስባለን ብለው ራሳቸውም ጾሙት ሰሃባዎቹንም አዘው አጾሙ ይላል እና ይሄ መከባበሩ እሳቸው ነብዩን በማክበር ነብዩላህ ሙሳ አለይሂ ሰላምን በማክበር ያሳዩን ሲሆን ብዙ ጊዜ የሳቸው ሀምብልነት የሳቸው ተዋዱዕ ወይም የሳቸው ትህትና የሳቸው መተናነስ የመሳሰሉት ደግሞ የሚያሳየን እኛ የበለጠ እንድናከብራቸው ነው ድንበር ሳናልፍ እሳቸውን ከአላህ ሐቅ ጋር በተያያዘ ምንም አይነት የሚጣረሱ ነገሮች ሳናደርግ ላ ተጥሩኒ ብለው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አስተምረውናል ድንበር እንዳታልፉብኝ በኔ ብለዋል ስለዚህ ያንን ድንበር በጠበቀ መልኩ ነብይነታቸውን በጣም እናወሳባቸው እንትኖች ብዙ ናቸው ለማንኛውም እንደው ይህንን ቀን ብዙ ሙስሊሞች በአሁኑ ሰዓት እያወሱት እየተዋወሱበት ስለሳቸው ብዙ ነገሮች እየተማማሩ ያሳልፉታልና ከዛ ውስጥ እንግዲህ ዛሬ እናንተ ደግሞ የመረጣችሁትና እኔ ጋር ያጋጠመኝ ከኛ ከኪንግስ ኦፍ አባይ ጋራ በተያያዘ የውሃ ፍትሃዊነትን ማስከበር የሚለው ነው ስለ ፍትህ ሲነሳ ብዙ ጊዜ ሰዎች የሚመስላቸው የራሳቸውን መብት በማስከበር ረገድ ብቻ ነው ፍትህ የሚመስላቸው ግን ፍትህ ማለት ግን ለራሳችንም ለሌላም በአሉ ጉዳዮች ላይ ትክክለኛ የሆነ ነገርን ማድረግ ማለት ነው ፍትህ የሚለው ቃል በአረብኛው አድል የሚለው ቃል ነው አድል የሚለው ቃል የመጣው ከዒድል ከሚለው የአረብኛው ቃል ነው ይላሉ ምሁሮቹ የአረብኛ ቋንቋ ምሁሮች ለምንድነው ያ የተባለበት ሲባል ብዙ ጊዜ በአህያ ውሃ ለምሳሌ ጭነው የሚሄዱ ሰዎች ሁለት ጀሪካን እኩል የሆነ ሚዛን ያለው ነው በዚህም ሳይድ ውሃ ጭነው አህያው ላይ የሚያስቀምጡት አለበለዛ በአንዱ ብቻ ጋድሎ ከተቀመጠ ወይም አንዱ ጀሪካን ወይም አንዱ የውሃ መያዣ ወይም አንዱ ሌላው የሚጫነው ነገር አነስ ያለ ሚዛን ከሆነ አህያው ይወድቃል መሄድም አይችልም ስለዚህ ፍትህን በዛ ነው የሰየሙት ያ ማለት ነው ለኔም ለዛም እኩል የሆነ እና ተገቢ የሆነ ተመጣጣኝ የሆነ ነገር ማግኘት ማለት ነው በእኛ የኢትዮጵያ የውሃ ታሪክ በተለይ ከህዳሴ ግድብ ጋር ተነስቶ በጨሰው አቧራ ውስጥ ነው እኔ የኛን የፍትህ መጓደል በእኛ ላይ የተሰራው የውሃ የፍትህ መጓደልን ያየሁት የመጀመሪያው ሙሊት ሊደረግ አካባቢ 2019 ማለቂያው አካባቢ ላይ የግብጾቹ ድምጽ በጣም ይጮህ ነበር ወንድሜ መሐመድ አልዓሩሲ የመጀመሪያው ቪዲዮ ያየሁት እሱ ነው ከአረቦቹ ጋር የሚያደርገው ውይይት እና እኛ ከ1902 ጀምሮ በ1929 በ1959 በተደረጉ ውሎች መሰረት ይህ ከጥቁር አባይ የሚመጣው ከኢትዮጵያ የሚመጣው ውሃ በሙሉ የኛ ብቻ ነው የቅኝ ግዛት ውል ማለት ነው እሱ ላይ መሰረት የቅኝ ግዛት ውል ከቅኝ ግዛት በኋላም ደግሞ ከሱዳኖች ጋራ ለኛ 55.5 ለሱዳን 18.5 ለኢትዮጵያ 0 ምንም አይነት ቁጥር እንኳን አልተጠቀሰላትም አልተጠራችም እንኳን ሌላው ቀርቶ ለአየር እንኳን እኮ ተጠርቷል ይሄን ያህል ኢቫፖሬሽን ብለው ሌላው ቀርቶ እንዴት ነው አበዛሽው የኔ እና ጥሩ ትማሪያለሽ ማለት ነው ሶፋ ላይ በደንብ ታያለሽ እና ይሄን ያህል እንግዲህ ኢትዮጵያ ሳትጠራ ከሷ በሚመነጭ ውሃ ላይ ሱዳንና ግብጽ ቁጭ ብለው 55.5 ለኔ ያበሰ ድርሻ ያ ብቻ አይደለም በጣም የሚገርመው አሁን የጠቀሰችው እቴ አመት الرحማን የናስር ሐይቅ ላይ በሚጠራቀምበት ወቅትና ፀሐይ በሚመጣበት ወቅት ኢቫፖሬት የሚያደርገው የሚተነው ደግሞ 10
ቢሊዮን ሜትር ኪዩብ ማክሲመሙ እስከ 20 መሄድ ነውና ግን ቢያንስ 10 ቢሊዮን ሜትር ኪዩብ ሌላው ሱዳን መሰረተ ልማት ስለሌለና እርሻዋን በደንብ ስለማትጠቀም ያ እሷ ደግሞ ማትጠቀመውን 10 ለኔ ተስጠኝና በኋላ ላይ በሆነ መልኩ አወራረድላታለሁ ብላ ከዛ ጊዜ ጀምሮ እስካሁን 10ን ተወስድባታለች ስለዚህ ሱዳን ውስጥ የሚገባው ውሃ 8 ቢሊዮን ሜትር ኪዩብ ብቻ ነው ወይም በጣም ከበዛ አንዳንዴ 10 ቢሊዮን ሜትር ኪዩብ ከዛ በዛ ሲል ጎርፍ ሆኖ እነሱን ያሰቃያቸዋል እንጂ ምንም አይጠቀሙበትም ኢትዮጵያ ውስጥ ስንመጣ ያለን የመሬት አቀማመጥ በጣም ተራራማ ሸለቆ ምናምን ስለሆነና ያለን የእርሻ ሲስተምም ባለመዘመኑ የተነሳ እያንዳንዱ ሰው ያሉትን የወንዞች ባሉት የተለያዩ ፓምፕ የመሳሰሉት ጠልፎ አምጥቶ አካባቢውን በእርሻ ማልማት አይችልም ስለዚህ ትልቁ ችግር ብዙ ጊዜ በተለይ አንድ አመት ዝናብ ካልመጣ አለቀልን ማለት ነው ወደ ግብጾቹ ትንሽ ልውሰዳችሁና የናስር ሐይቅ ውስጥ ያለው 168 ቢሊዮን ሜትር ኪዩብ ውሃ ነው 168 ቢሊዮን ሜትር ኪዩብ ከዛ ቱሽካ በረሃ የሚባል ቦታ ላይ ትንሽ የራሱ የተፈጥሮ ሐይቅ ነበርና ያንን አሁን አስፋፍተው በደንብ አድርገው ሰርተው ልክ እንደ ኢትዮጵያ ሳድል ዳም አዘጋጅተውት ከ80 እስከ 120 ቢሊዮን ሜትር ኪዩብ ደግሞ እንዲይዝ አድርገውታል ይሄ ማለት የኢትዮጵያን የቱሽካው ብቻ 2 እጥፍ ማለት ነው የህዳሴውን ግድብ 2 እጥፍ ማለት ነው የህዳሴው ግድብ የሚይዘውን አሁን 168 ቢሊዮን ሜትር ኪዩብ የናስር ሐይቅ ብቻ የሚይዘው ኦልሞስት ወደ 3 የሚጠጋ ነው አንዳንዴ አሁን የህዳሴው ግድብ ትልቁ ግድብና ይባላል ያ ከኤሌክትሪክ የማመንጨት ብቃቱና ስፋቱ አኳያ የኤሌክትሪክ ምንጭነቱ ነው እንጂ የውሃ ግን መያዙ በአለም አንደኛ የሰው ሰራሽ ሐይቅ የግብጽ ሐይቅ ስለዚህ ይሄም መታወቅ አለበት ስለዚህ አሁን ፍትህን የምናይበት ሁኔታ ምንድነው ማለት ነው ለምሳሌ ዝናብ ባይመጣ እዚህ አካባቢ ባይመጣ ማን ነው ሰላም የሚሆነው ማን ነው ካለው ውሃ ተጠቅሞ ሰርቫይቭ ማድረግ የሚችለው መቆጣጠር ራሱን መጠበቅ የሚችለው ብለን ስንጠይቅ ግብጽ ብቻ ናት ለ10 አመት በትንሹ ኢትዮጵያ ውስጥ አንዲት ጠብታ እንኳን ዝናብ ባይዘንብ መጠቀም የሚያስችላቸውን ውሃ ይዘዋል አሁን እኛን ግን አትያዙ ነው የሚለው ምን ይሰራላችኋል አትያዙ ዝናብ አላችሁ ዝናብ ደግሞ ማንም ሰው እርግጠኛ ሆኖ አለ ብሎ ተቆጣጥሮት ሊቀመጥ የሚችልበት ነገር አይደለም አላህ እጅ ያለ ስለዚህ እነሱ እኛ ሁሉ ጊዜ እኔም ምላቸው ነው ሚዲያ ላይ እነሱ እኛ እናንተ ውሃ እንደምትሰጡን ቃል ግብሉን ይሄን ያህል ቁጥር ሲሉን እኛ ደግሞ ምን ልላቸው እንችላለን እናንተም ደግሞ በየአመቱ ዝናብ እንደሚመጣ ቃል ግቡልን ይሄ ነው ሊሆን አይችልም ሊሆን ማይችል ነገር ማለት አንድ ፍታዊ ጥያቄ ይሆናል ሁለተኛ ደግሞ ቢያንስ ፍታዊ የሆነ የውሃ ክፍፍል ደግሞ ይምጣ ከተባለ እስኪ ያለን ውሃ በሙሉ ይቆጠር ሁላችን አሁን በእጃችን ላይ የያዝ ነው የውሃ በእጅ የተያዘ አይደለ የሚቆጠረው ስለዚህ በናስር ሐይቅ ውስጥ 168 ቢሊዮን ሜትር ኪዩብ አለ በቱሽካ አዲሱ የሰሩት ሐይቅ ላይ ደግሞ ይብዛም ይነስም ከ80 እስከ 120 ቢሊዮን ሜትር ኪዩብ አለ ድሮ አስዋን ተብሎ የሚጠራ ደግሞ በ40ዎቹ የተገነባ አለ እሱ ደግሞ ከ6 እስከ 9 አካባቢ ቢሊዮን ሜትር ኪዩብ ይዛል ከዛ ውጪ ራሳቸው የሰሩት አዲስ ወንዝ አለ ምናምን አለ ሌሎችም ኢትፊና ምናምን ይሏቸው የተለያዩ ትናንሽ ደግሞ በጣም ብዙ ኩሬዎች አሏቸው እና እነዚህ በሙሉ የያዙት ውሃ ይቆጠር እኛ ደግሞ በህዳሴ ግድብ የያዝነው 74 ቢሊዮን ሜትር ኪዩብ አለ ጣና ላይ 30 ምናምን ትሆናለች ከዛ እያልክ ያሉትን ደግሞ በጣም ትናንሽ ግድቦችን ደግሞ ስትቆጥራቸው 100 ቢሊዮን ሜትር ኪዩብ እንኳን ቢኖር ያ ማለት እነሱ በእጥፍ ይበልጣሉ ማለት ነው ስለዚህ ቢያንስ እባካችሁ አንድ 3-4 ግድቦችን ሰርተን እኩል ወይም የተሻለ ምክንያቱም እኛ አመንጫ ሀገር ነንኛ ብዙ ዝናብ የሚመጣበት ሀገር ነን ሌሎች ደግሞ ምንም የሚያዋጡ አይደለም ለምሳሌ አንዳንዴ ሽርክና አብሮነት ፍትሃዊ የሆነ ክፍፍል ስንል ታሳቢ የሚደረጉት ነገሮች አንዱ ምንድነው ምን ያህል በዛ ጉዳይ ላይ ታዋጣለህ እነሱም ቢያንስ ከዝናቡ ጋር ተያይዞ ለሚደረጉ የልማት ሂደቶች አንድም ነገር አይዋጡ አሁን ዛፍን ተክላለን እነሱ ምንም አይዋጡ የጣና እንቦጭ የሚባለውን ይሄ ውሃውን በጣም ይጠጣ አደገኛ ተክላል አራም ነገር እሱን ደግሞ በማፈስ ረገድ እንኳን አንድም ነገር አይዋጡም እና ሌላ እንደውም ይህንን እንዳንሰራ የተለያዩ ልማቶች እንዳንሰራ የውሃ ጉዳይ ላይ ሲመጣ በሁሉም ቦታ ላይ ማነቆ ሆነው
ሌላው ቀርቶ የመስኖ ግድብ ለመስራት ከዓለም ባንክ ብድር ስትጠይቅ ስንት ያህል ሜትር መሆን አለበት የግድቡ የሚለውን የወሰኑት የነሱ ሰዎች ናቸው። ስለዚህ እነሱ በፈቀዱልህ ልክ ብቻ ውሃ እንድትጠጣ። ስለዚህ እኔ የደረስኩበት መጨረሻው ምንድነው የፍትህ መጓደል ደረጃው እዚህ አንድ ብርጭቆ ውሃ አሚር ሲጠጣ የአንድ ግብፃዊ ውሃ እንደጠጣ ተቆጥሮ እስከሚቆጠር ደረጃ የሚያሰጋቸው ሆነው አይቻለሁ። የእውነት የሚያሰጋ እኮ አይደለም። አሁን ኡጋንዳ ባለፈው የትንሽዬ ግድብ ነገር ስታስመርቅ ለምርቃቱ ሄደዋል ከግብጽ እዛ ድረስ። እኛ ህዳሴውን ስናስመርቅ ኑ ይሄ የእናንተም ነው ኤሌክትሪክ አመንጭቶ ወደ እናንተ ነው የሚሄዱ ሲባል አልተገኙም። ቦታውም ላይ በማንኛውም የኢትዮጵያ ልማት ላይ አይሳተፉም ብቻ ሳይሆን ለእያንዳንዱ ልማት የውስጣዊ የቤት ስራ በመስጠት ትልቁን ማንነታችን ትልቁ አጀንዳችንን ማስጣሉ ላይ አሉበት፣ በቀጥታም በተዘዋዋሪም። ወደ ፍትሃዊነት ግን ብንመጣና ፍትሃዊ ቢሆኑ ኖሮ እዚህ በግሪን ሌጋሲውም በአካባቢ ጥበቃው መሳተፍ ይችላሉ። ሆኖም ቀረ ዝናቡ ካለ ነው እነሱም የሚኖሩት። ዝናቡ እንዲመጣ ደግሞ ፍትሃዊ መሆን ነበረባቸው። ራስሽም ቅድም አንስተሽዋል። እኛ የምንሰጣቸው የውሃ መጠን ማለት ከኛ ከኢትዮጵያ የሚወጣውና ወደ ግብጽ የሚሄደው የውሃ መጠንና ከቪክቶሪያ ሐይቅ ከዩጋንዳ በኩል የሚሄደው የውሃ መጠን ስናየው የነሱ ከ10 እስከ 15 ብቻ ፐርሰንት ነው። የኛ የብሉ ናይል አለ፣ የጥቁር አባይ የምንለውኛ፣ ቀጥሎ ተከዜ አለ፣ ባሮ አለ። እነዚህ ውሃዎች በሙሉ ተሰብስበው 86.5% ነው ለአባይ የሚገብሩት ለናይል ብለው የሚጠሩት ማለት። ስለዚህ እኔ አንዳንዴ የምላለው እንደውም ያኛው ውሃ በጣም እንደዚህ ቀጥ ያለ ቦታ ላይ ስለሆነ የሚመጣው ይሄኛው ውሃ ባይሄድ ኖሮ ገፍቶ እዛም አያደርሰው ያው ገባሮቹ ባይኖር። ስለዚህ ይሄኛው ላይ ነው ዋና መሰረቱ። ስለዚህ ለምንድነው ግን የዩጋንዳውን በጣም ማከባበር እኛ ከፈለግን እዛ አብረን እንተሳተፋለን ይላሉ፣ ገንዘብ ያወጣሉ፣ እዚህም ደግሞ ታንዛኒያ እንሰራለን ይላሉ የመሳሰሉ። ኢትዮጵያ ላይ ለምን አያደርጉም ከተባለ አሁንም ኢትዮጵያ እንድትጠቀም ስለማይፈልጉ ነው። ለምን መጠቀም ከጀመረች መሰልጠን ትጀምራለች፣ እርሻውን በደንብ ትጠቀማለች ብለው ያስባሉ። ያ ደግሞ ዞሮ በኋላ በጣም ወደፊት የሚቀጥለው ትውልዶች በጣም ውሃውን የበለጠ መጠቀም ሲጀምሩ ትውልድ ቁጥር ሲጨምር ሊጎዳን ይችላል የሚል ፍርሃት አለ። ግን አይመስለኝም። ቅድም እንዳልነው የህዳሴ ግድብ ከተሰራ በኋላ ለምሳሌ ጎርፍ መጣብን ብለዋል። ያ የሆነበት ምክንያት ብዬ የማስበው እኔ እዚህ ያለው የውሃ መጠን ብዙ ኢቫፖሬት የሚያደርግበት ወይም የሚተንበት አየር ላይ አይደለም ያለው። ስለዚህ ያ የሚተነውን ቆጥቧል ማለት ነው። ስለዚህ ያ የሚተነውን ጠብቆ ለአመቱ ሙሉ በተሻለ መልኩ ሰጥቷቸዋል ማለት ነው። እና ሌላም በጣም ኢንትረስቲንግ ነው። በጣም ማለት ሁሌ የአባይ ጉዳይ ሲወራ እንደ አዲስ ነው የምንሰማው፣ እንደ አዲስ እያደረግን ነው የምንሰማው። ምክንያቱም ለዘመናት ጥያቄ የነበረ ጉዳይ ነው፣ ለዘመናትም ደግሞ እስከ መጨረሻው ያልተፈታም ጉዳይ ነውና አንዳንዱ ነገሮች ሚስጥራዊ ሆኖብናል። ለምንድን ነው ብለን የምንጠይቃቸው ጥያቄዎች ከላይ የምናያቸው መልሶች መልስ ላይ ሆኑ ይችላሉ sometimes እና አንዳንድ ጊዜ የሚፈታቸው ጊዜ የሚመልሳቸው ነገሮች ይኖራሉ። አንደኛው የህዳሴ ግድብ ነው መልስ ሆኗል በተወሰነ መልኩ ብዬ አስባለሁ። ከዚህ በኋላም በሚኖሩ ደግሞ የህዳሴ ግድብ ብቻ ሳይሆን ሌሎችም ግድቦች እንዳሉት ኡስታዝ ሌሎችም ደግሞ ውሃዎቻችን ላይ የሚሰሩ ግድቦች ሲኖሩ ደግሞ የተሻለ ደግሞ ተጠቃሚነት የሚለው ነገር ይኖራል ብዬ አስባለሁ። ያው ዛሬ በዓል ላይ ስለሆነ ያለ ነው እና ግን ህዳሴ ግድብን አለማንሳት ስለማንችልም ጭምር ነው የጋበዝነውና ሃይማኖታዊ አስተምሮቱን ስንመለከተው ለምሳሌ ነብዩ መሐመድ እና ኢትዮጵያ እስልምናና ኢትዮጵያ እያልን ስናነሳ በጣም በርካታ ጉዳዮችን እናነሳለንና በተለይም ደግሞ ኢትዮጵያውያን በነብዩ መሐመድ ዙሪያ የነበሩ ኢትዮጵያውያን በጣም በርካቶች ናቸው ይባላል። አንድ ግብጻዊ ጸሐፊ እንደውም ወደ 70 የሚጠጉ ሷባዎች በዙሪያቸው ነበሩ ይላሉ እና እነዚህ ከምናውቃቸው ከተወሰኑ ከምንጠራቸው ኢትዮጵያውያን ሙስሊሞች በተጨማሪ ሌሎች በርካታ ኢትዮጵያውያን በሳቸው ዙሪያ የነበሩ ብዙ ታሪክ ሊወራላቸው ሊነገርላቸው የሚችል በሳቸው ዘንድም ክብር የነበራቸው መወደድ የነበራቸው እልፈታቸው እንኳን ሲሆን በመጨረሻ ጊዜ አብሯቸው እንዲሆኑ ይፈልጉ የነበሩ ኢትዮጵያውያን ከሚስታቸው ጋር የነበረች አክብረት የምትባል አክሱም ውስጥ የነበረች ሴት ቢላል ደግሞ ሁላችንም የምንጠራውና ብዙ ኢትዮጵያውያን አሉና
አሁን ኡስታዝ ጀማልን ስናይ እስልምና ውስጥ ሆኖ ኢትዮጵያውያን በነብዩ መሐመድ አስተምሮት ሀሳብ ስር ሆነው ለአገር ደግሞ እየሰሩ ያሉ ደግሞ ኢትዮጵያውያን ብለን ልንጠራቸው የምንችላቸው ሰዎች ደግሞ ይኖራሉ ማለት ነው። አንድ ብለን እንጠራለን እና ለአገር ግን ማገልገል በተለይም ደግሞ እምነቱ ለኢትዮጵያ ያለውን ክብር እናውቃለን። ኢትዮጵያ ምን ያህል እንደምትወደድ እናውቃለን። በሳቸውም ዘንድ ምን ያህል የተወደደች ሀገር እንደሆነች እናውቃለን። ይሄ እምነቱ የሚያግዘው የሚገፋውስ ነገር አለ ወይ ለሀገር መስራት የሚለውን ነገር ብናወራው ቢነግሩን ትንሽ ደስ ይለኛል። ያለው ስሜት በራሱ እንዴት ያለ ነው? በጣም በመጀመሪያ እንደው ይሄኛውን ርዕስ ከማንሳቴ በፊት ይሄ ከፍትህ ጋር ከውሃ ጋር ምናምን አሁንም የእስልምናው አስተምሮትም አንድ ሚላት ነገር አለችና እሷን ባነሳ ደስ ይለኛል። በጣም ጥሩ። በተለይ የግብጽ ወንድሞቻችንን እህቶቻችንና እንደዚሁም የኛን ሲቹዌሽን ልክ የዛን ጊዜ አሁን እንደዚህ አይነት ነገር ይከሰታል ተብሎ መልስ ሊሰጥበት የሚመስል ነው ጉዳዩ። እንደምናውቀው ነብዩ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸውን እዛ ያሉት ሰዎች በጣም ሲያሰቃዩቸው፣ የቁረይሽ ሰዎች ሲያሰቃዩቸው፣ ጣዖት አምላኪዎቹ ሲያሰቃዩቸው ሁለት ግሩፕ ሆነው ነው አንደኛው ወደ ሀበሻ የተላከው። ሁለት ጊዜ ነው በነገራችን ላይ እኛ እንደውም አንደኛው እንላለን እንጂ ሁለቴ ነው ወደኛ ሀገር የመጀመሪያው ሂጅራ ስለሆነ የመጀመሪያው የሁለተኛው ሂጅራ ባለቤቶች ነን። ከዛ ሶስተኛው ነው ወደ መዲና የተሄደው። እንዴት ሆነ? ያ መጀመሪያ ተላኩ በጣም ጥቂት እንደው ለሙከራ ይመስላል የተላኩት። ከዛ መጡ ምንም እንኳን ነብይ ናቸው ሰለላሁ ዐለይሂ ወሰለም ከአላህም ራእይ ተሰጥቷቸው ነው ወደ ሀበሻ ሂዱ እሱ ዘንድ ዛበሻ ማለት ሀገሪቱ ውስጥ አንድ ፍትሃዊ የሆነ ወይም اذهبوا الى الحبشه فان بها ملكا لا يظلم عنده احد فانها ارض صدق ምን ማለት ነው? እቺ ታማኝ የሆነች ሀገር እውነተኛ የሆነች ሀገር እና ደግሞ በውስጧ አንድ ነጃሺ ማለት አንድ ንጉስ አለ። ያ ንጉስ እሱ ዘንድ ማንም የማይበደል እሱ አይበድልም ማለት ነው። ይሄ በጣም ራቀ ማለት ነው። ስለዚህ እንኳን እሱ ሊበድል እሱ ዘንድ ማንም የማይበደል የሆነባት ሀገር ናት። ስለዚህ እዛ ሄዱ አሏቸው። ሄዱ መጡ እዚህ። ከዛ በኋላ በሆነ ጊዜ ተወራ በቃ በደሉ እኮ ትንሽ ቀርቷል ምናምንና አገራችሁ ብትመለሱም የሚል የዛ ጊዜ እንግዲህ ያው እንትን የለም ኢንተርኔት የለም ምን የለም በወሬ ብቻ ነው የደረሳቸው ወይ በነጋዴዎች ምናምን። ከዛ እውነት መስሏቸው ሄዱ ተመልሰው ወደ መካ ሲሄዱ እንዳውም ተባብሶ ነበር። ስለዚህ ቁጭ ብለው ከነብዩ ጋር ሰለላሁ ዐለይሂ ወሰለም አወሩ። እንዴት ነበረ ሀበሻ የተቀበላችሁ? እንዴት ነው ንጉሱንማ እንዴ ነው የተቀበለን? እንዲህ ነው ብለው ስላዩት ነገር ሌላው ቀርቶ ቤተክርስቲያን ውስጥ ገብተው ስላዩዋቸው ነገሮች ሳይቀር የዛ ጊዜ እንግዲህ ያው ገብተው ያዩ ነበር ማለት በጣም ይገርም እና ስለ ሁሉም ነገር ሄደው ሲነግሯቸው ሌሎቹን እንደውም የሚያጓጓ ነበረ። ስለዚህ እዛ ውስጥ የሚበደሉት እንደገና መጀመሪያ ላይ 10 ምናምን ብቻ ቁጥር የነበረው ሌላ 90 ምናምን ሰው ተጨምሮላቸው 100 ምናምን ሆነው ተመለሱ። ይሄ ሁለተኛው ስደት። ከዛ ወደ ሶስተኛው ነው አሁን መጣው። ሶስተኛው ስደት ወደ መዲና ነበር እና መዲና ሄደው ሰለላሁ ዐለይሂ ወሰለም ከሰሃባዎቹ ጋር አብረው እየኖሩ ያለ በአጋጣሚ አንድ ዙበይር የሚባል የእሳቸው የአክስት ልጅ አለ ዙበይር ኢብኑ አልዓዋም። እሱ ከፍታ ቦታ ላይ ነው ያረፈው በአጋጣሚ አንድ የመዲና ሰው ስሙን አልጠቀሰውም ሐዲሱ። እሱ ደግሞ የቦታው ዝቅ ያለ ቦታ ላይ ግን በመሐከላቸው ውሃ የሚፈስበት ቦታ ላይ ያኛው የመዲና ሰው የተቀበላቸው ማለት ነው። አንሷር ነው ማለት ያኛው ደግሞ ሙሃጅር ማለት ስደተኛው። ያ ስደተኛው ውሃውን እየተጠቀመ ማለት ስደተኛው መጤ ነው ይሉታል ተጠቃሚ ነውና ውሃውን እየተጠቀመ ያለ ከታች ያለው ሰውዬ እኔ እኮ የመዲና ሰው ነኝ አለ ማለት ነው። የመዲና ሰው እኔ ተቀባይ ነበር ለዛ ነው እና እዚህ እኛ የተቀበልናችሁ ሆነን እናንተ ገና አሁን መጣችሁ ውሃውን በጣም እየተጠቀምከው ስለሆነ አቆም ይለዋል ማለት ነው። ውሃው መጀመሪያ ከኔ ነው የሚያልፈው ስለዚህ መጠቀም እችላለሁ ይለዋል ማለት ነው። ሳትጠቀም ነው ለኔ መላክ ያለብህ ይለዋል። በዚህ ልዩነት መሃል ነብዩ ጋር ሰው እንደ ግብጽ ነው ማለት ነው። እና እኔ አሁን ምድር ታየ ግብጽና ኢትዮጵያ ያው እኮ
ያኛው እኮ የመዲና ሰው ነው ያበሻ እንደው አበሻ ላይ አይደሉም እነሱ እኮ ፍራሽ 3000 ምናምን ኪሎ ሜትር ርቀት ላይ ያሉ ግብጾች በመሃል ሱዳን አለች ሱዳን እንኳን እንደነሱ ስተለቃቀስ አናያትም እና ነብዩ ጋር ሰለላሁ ዐለይሂ ወሰለም ሁለቱም ተካሰው መጡ ማለት እና ሲመጡ ምንድነው ነገሩ እንደዚህ ነው ሲባሉ ምን አሉ እኛ ፍቅህም ላይ በትንሹ እንቀራዋለን ምክንያት አንድ ነገር ምንድነው የመጀመሪያ የመጣ ሰው መጀመሪያ ነው የሚጠቀመው ይሄ ፈርስት ካም ፈርስት ሰርቭ ሁሌ የትም ቦታ ይሄ የዓለም ህግ ነው መጀመሪያ ስትመጣ ቀድመ ስታገኝ አንድ ነገር አንተ ተጠቃሚ ነህ እና ዙበይር እንደዚህ ነው የሆነውና ምንድነው ፍርዱ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ያ ዙበይር እስቂያት አንተ ተጠቀም አጠጣ እርሻህንም እንስሳም ካለ ከዛ ثم ارسل لاخيك ከዛ በኋላ ለወንድምህ ላክለት አለው ለወንድምህ ላክለት እንግዲህ ውሃው እንደመጣ ተጠቅመህ አንተ የሚበቃህን ያህል ወደሱ ትልካለህ ማለት ሲሉ ይሄኛው ሰውዬ ደስ አላለው የእሳቸው ፍርድ ደስ አላለው እንደ ሱዳን እንደ ግብጽ የመዲናው ሰው ማለት ነው አዎ ደስ አላለው እና ምን አለ አንካነ ابن عمتك አለ ማለት ዙበይር ያንተ ያክስት ልጅ ስለሆነ ነው እንደዚህ የምትፈርደው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እንደዚህ አይነት ነገር ላይ ሲፈርዱ አንደኛ ፍታዊ ናቸው ከአላህ በሚመጣ ራእይ ነው ይፈርዱት እና ይሄንን ማገናዘብ አልቻለም ከንዴቱ አዳልተህለታል ልክ አይደለም ፍርዱ አለ እና ነብዩ ሰለላሁ ዐለይሂ ወሰለም ትንሽ ቅር አላቸው ተቆጡም ይላል ከዛ በኋላ እንደውም ፍርዱን ትክክለኛው ፍርድ ከፈለክ አሉና ሌላ ፍርድ አመጡ ምን አሉ እስቂ ያ ዙበይር አለ ዙበይር ሆይ አንተ አጠጣ መጀመሪያ ለራስም ጠጣ ያው ተጠቀም ማለታቸው ነው ثم احبس الماء ከዛ ውሃውን ትንሽ አግድ حتى يصل الجدر አሉት ምን ማለት ነው ሌላ ጊዜ ምናምን አንዳንድ ነገሮች መጠቀሚያ እንዲሆነ ትንሽ ከፍ ያለ ግድብ ነገር ሰርተ ጅድር ማለት ህዳሴ ግድብ ስራ ማለት አይመስልም ትክክል ይሄ ነው የታዘዘው እና እንደዛ አድርገህ ከዛ ثم ارسل ከዛ የሚተርፈው ላክለት በቃ ለየለት ማለት ነው እንደዛ ከሆነ መጀመሪያ የሰጡት ትንሽ ጫን ብለው ዙበይር የራስህን ሀቅ ትንሽ ተውለትና ስጣው ብለው ነበር ግን እንቢ ያለ በጣም ለዚህ ነው ትላንት አንድ ውይይት የተረጎምኩ ነበርና ሙሳ ሼኹ የሚባለው የኛ ወንድማችን አልጀዚራ ላይ ቀርቦ ይወያያልና በጣም ሳያሰቃዩት እንደዚህ ከሆነማ እናንተ የኛን ውሃ እየጠጣችሁ እኛ ደግሞ ወደ ቀይ ባህር እንዳንደርስ ማነቆ የምትሆኑ ከሆነ በቃ ትክክለኛው ፍትሃዊ አካሄድ እኛ ደግሞ እዛ ስታንቁን እዚህ ማነቅ ነው ማለት ነው ስለዚህ ከዚህ በኋላ ቀለል በሚልበት ወቅት ማገድ የምንችልባቸው አጋጣሚዎች ሲመጡ ውሃውን እናግዳለን ማለት ነው አላቸው አበዱ እንዴት ይሆናል ምናምን ስለዚህ ልክ ይሄኛውም እንደዛ ነው አላህ ይህን ተከትሎ ቁርአን አውርዷል سورة النساء لاي ميلال فلا وربك لا يؤمنون حتى يحكموك فيما شجر بينهم بفصوم ማናቸውም አያምኑም አላህ ጋር አያምኑም ምን እስከሚያደርጉ ድረስ አንድ ችግር መሐከላቸው በሚፈጠርበት ወቅት አንተን ዳኛ እስከሚያደርጉ ድረስ ስለዚህ ዳኝነቱን ለማን ነው የሚሰጠው ለነብዩ ሰለላሁ ዐለይሂ ወሰለም በመሐከላቸው ለሚፈጠር ጉዳይ እንደ ዳኛ ሆነው ይሰራላቸዋል ስለዚህ እሱ ጋር ነው ተፋረዱ ስትፋረዱ ግን አለ አላህ Subhanahu Wa Ta'ala فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا ከዛ የፈረደላችሁ ነገር ላይ ቅሬታ ሊሰማችሁ አይገባም ወይ ሲፈረድላችሁ እኩል ነው መቀበል ያለባችሁ አንዳንዱ ሲፈረድለት ደስ ይለዋል ሲፈረድበት ግን ደስ አይለው ሌላው ቀርቶ ሊፈረድ ሄዶ እኮ መጀመሪያ እኮ ተቀብሎ ነው ፍርዳቸው ነው የመጣው አይደል ለአንሳሪው ይሄ የመዲናው ሰው ግን ፍርዱን የጠበቀው እሱ ለሱ እንዲፈረድለት ነው ማለት ነው ግን አልነበረም ጉዳዩ ለሁለቱም ነው የተፈረደው ያንን ግን አልተስማማው ከዛ ምን አለ አላህ Subhanahu Wa Ta'ala ويسلموا تسليما يعني ልቡ ላይ ቅሬታ ሳይኖረው فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت የፈረድከው ፍርድ ምንም አይነት ልቦናቸው ላይ ቅሬታ ሳያሳድር ويسلموا تسليما ሙሉ በሙሉ ሰብሚሽን ሙሉ በሙሉ እጃቸውን እስኪሰጡ ድረስ በቃ ተቀብያለሁ ብለው እስኪሄዱ ድረስ አማኞች አይሆኑም ይላል አላህ ይሄ ቁርአን አያት የወረደው በእነዚህ በሁለት ጉዳዮች ነው ስለዚህ ይሄን ቁርአን በቀራን ቁጥር እነዚህ ሰዎች እናስታውሳለን የኢትዮጵያና የግብጽንም ፊትም እናየው ይሄ ነው ወደ ሀገር ፍቅር ስንመጣ ያነሳሽው ጥያቄን አረሳውም የሀገር ፍቅርን እስልምናችን እንዴት ያየዋል የመጀመሪያ
ሀገር ፍቅርንም ሆነ መሰል የሆኑ ነገሮችን ቁርአን ላይ በተለያዩ መልኮች ከተነሱ ተፈጥሯዊ ናቸው ላ ተብዲለ ሊኸልቅላህ የአላህን ደግሞ ፍጥረት የሆነ ነገር መቀየር አይቻልም አንድ ሰው ከሆነ ነገር ጋር እንትን ሲል ስለዚህ አላህ ቁርአን ላይ የጠቀሳቸው ነቢያቶች ሙሳን ብንወስድ ዒሳ አለይሂ ሰላም ብንወስድ ሌሎችም ነቢያቶች ኑህ አለይሂ ሰላም ሌሎችንም ስንወስድ ሁሉ ጊዜ አታችድ ናቸው ለሀገራቸው ለተፈጠሩበት አካባቢ ለተወለዱበት ወይም በእኛ አባባል እትብታቸው ለተቀበረበት አካባቢ በጣም ሎያል ናቸው ለዛ ቅርብ ናቸው ለዛ ሁሌ እና ነብዩም ሰለላሁ ዐለይሂ ወሰለም ያንን ያሳየው ለምሳሌ ከመካ ሲወጡ ተገደው እሳቸውን በህይወት ይዞ ወይ ገሎ የመጣ 100 ግመል ይሰጣል ብለው ወንትድ ማለት ነው ተፈላጊ ተብሎ ተሰራጭ ተመካክረው ይገሏቸው ማለት ይሄንን ደረጃ እስኪደርሱ ድረስ ግፋቸውን ሁሉ እየተቀበሉ እዛው ይኖሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም ሀገራቸውን ስለሚወዱት ማለት ሌላው ቀርቶ አንዳንዴ ካዕባ ላይ እየሰገዱ የግመል አርደው አንዳንዴ ሽንፍላ ጨጓራ ምናምን ያለበትን አምጥተው የሚሰግዱበት ላይ ጭንቅላታቸው ላይ ይደፉባቸው ነበር ይሄን ሁሉ ችለው ነበር ቢኖሩት ግን የመጨረሻ ግን ያው መኖር የማይፈቀድላቸው ደረጃ ግን ሲደርስ እና የሞት ፍርድ ሲወስኑባቸው ግን ጥለው ወጡ እና ሲወጡ ይላል ወደ መካ እንደዚህ ዞር አሉና ያ መካ አሏት ይላል አንቺ መካ ሆይ ኢነኪ ለአሐቡ البلاد ኢለየ እኔ ዘንድ አንቺ መካ ከምንም ሀገር ሁሉ የተወደድሽ ሀገር ነሽ ይሏታል ለውላ አነ ቀውመኪ አኽረጁኒ ሚንኪ ማ ኸረጅቱ እንደው እነዚህ ህዝቦችሽ ገፍተው ባያስወጡኝና ባያባሩኝ ኖሮ አልወጣም ነበር አሉ ይላል ይሄ ምንን ያሳየናል ሌላው እዛው ያሉ ከልጅነታቸው ጀምሮ ወጣትነታቸው ከህዝቦቻቸው ጋር አብረው ቁጭ ብለው ውሎች ይጻጻፉ ነበር አብረው ሆነ እንግዳ አብረው ሊያስተናግዱ ጠላት ቢመጣ አብረው ሊመክቱ ምናምን ይሄንኑ ነው ደግሞ መዲናም ሄደው ያረጉት ወሲቀተል መዲና ይባላል ብዙ ጊዜ አንዳንድ ሰዎች በእስልምና እንዴት ነው ሰው የሚተዳደረው ነው ይሉናል ያ ነው ይሄ ነው ልክ ኢትዮጵያ ውስጥ እንዳለው ህገ መንግስት አስቀምጠ ሰሞኑን ባደረግነው አይነት የምክክር ምናም ተስማምተ እንዴት አብረን እንኖር ነው በቃ ስለዚህ ነብዩም ሰለላሁ ዐለይሂ ወሰለም መዲናም ሲገቡ እንደዛው አይሁዶቹን ጠርተው ክርስቲያኖቹን ጠርተው ጣዖት አምላኪያኖቹን ሳይቀር እዛው ነባሮቹን ያሉትን ጠርተው እናንተ ይሄ ነው መብታችሁ እኛ አንደርስባችሁም ላደርሱብን እንደዚህ ሊሆን እናንተ ጠላት ቢመጣባችሁ አብረን ልንመክት እኛ ጠላት ቢመጣብን አብረን ልንመክት ምናልባት የጋራ እንግዳ ቢመጣ አብረን ልናስተናግድ እንደዚሁም አንዳችን ባንዳችን ላይ ሸፍጥ ላይ ሴራ ላይ ሰራ እያሉ አብረው ቁጭ ብለው ወሲቀተል መዲና ይባላል ቡኻሪ ላይ ሙስሊም ላይ ተዘገቡ በጣም ልዩ የሆኑ የህገ መንግስት ወይም ሀገር አስተዳደር የሚባሉ አዋጆች ድንጋጌዎች ምናምን ፖሊሲዎች ምናምን ደስ የሚሉ ከኛ ውስጥ አንዱ ቢገድል የገደለው ተሳስቶ ቢሆን ምናልባት የተሳሳተና የገደለው ደግሞ ከሌላ ሰው ቢሆን ከራሱ ሰው ቢሆን በጣም በሚገርም መልኩ ቁርአኑም አንሸራሽሮታል ነቢያዊ ትውፊቱም አንሸራሽሮታል ስለዚህ እንዴት ከሌላው ጋር መኗኗር እንዳለብን ምናምን በጣም ቆንጆ አድርገው ህይወቱን ኖረው ያ ሁሉ ግን ፍትሃዊ ነው አንድ የመጨረሻ ስለ ፍትህ በጠቅስ ደስ ይለኛል በዚህ እንዳይረዝምብኝ አንድ የቁርአን አያት አለ የሆኑ ሙስሊሞች አንድ አጠገባቸው የሚኖር ክርስቲያን የሆነ ሰው መሬት ገፍተው ሲያበቁ ሁለቱ ተመካከረው በተው እሱን ወንጀለኛ አድርገው መተው ነብዩ ጋር የቀረቡበት ጊዜ አለ ግን አላህ ቁርአን ነው ያወረደው በዚህ ጉዳይ ላይ አላህ ነው ቁርአን ላይ ያወረደው እነዚህ ወንጀል የሚሰሩ ሰዎች ከዛ ወንጀሉን መስራት ብቻ አይደለም እንደገና ያንን ወንጀል ለሌላ የሚያቀብሉ ጭራሽ የሆኑ ሰዎች ወዮላቸው ብሎ ቁርአን አወረደባቸውና ፍትሁን አስተማረላቸው ስለዚህ ይህ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ከማንም ጋር ከራሳቸውም ጋር ከህዝቦቻቸውም ጋር ፍትህን በጣም አሳይተው ነው ያለፉት ስለዚህ እውነት ነብዩን እንወዳለን የነብዩን ፍቅር አለብን የነሱን ሱና እንከተላለን ምናምን የሚል ሰው ሊያጣው ከማይገባ ትልቁ ጉዳይ ፍትሃዊነት እንደው ይህንን የፍትሃዊነትን ጉዳይ ሌላ ነጥብም ስላለን እርሶ እንግዲህ ኢንሳይክሎፒዲያ ነው ቢገለጡ በጣም ጊዜ ቢኖርና በሰፊው ሌላም ብንጨምር ሃይማኖቱን ከፍትህ ከዲፕሎማሲ ከብዙ ነገር አኳያ ነው ያዩ ያሉት ሌላ ውሃ አለ እዚህ መሃል የአባይን አነሳን
ኢትዮጵያን ከመካከለኛው ምስራቅ ብሎም እስከ ፐርሺያ ድረስ ደቡብ ህንድ ድረስ ሄዳ በንግድም በህዝብ ለህዝብም እንድትገናኝ ያደረጋት ዋናው መስመር ቀይ ባህር ነው። መካ ራሱ ሀጅ ለማድረግ በቅርብ ጊዜ ይሄዱ የነበሩት በዚህ በታንኳን በምንም ይሄዱ የነበሩ በቀይ ባህር ነውና አንድ የታሪካችን አካል አንድ ፍትህን የምንጠይቅበት አካል ሆኖ ዛሬ አፋችንን ከፍተን መጠየቅ ጀምረናል። የባህር መብት ተብሏልና ይህንን ከኪንግስ ኦፍ አባይ ወደ ኪንግስ ኦፍ ቀይ ባህር እንሄዳለን። በእርሱ መንገድ እኔ እንደ ኢትዮጵያ በደንብ በተለይ የምናወራው የሃይማኖት ድባብ ላይ ስለሆነ ከቁርአኑ ጋር የምናየው ነገር ኢትዮጵያን ሱብሃንአላህ በሚገርም ሁኔታ በብዙ ነገር ላይ ነው ፍትሃዊም በብዙ ነገር ላይ ፍትህ ልታገኝ የሚገባት ብቻ ሀገር ሳይሆን ፍትህ አስከባሪ ሀገር ሆና ቁርአን ላይ በደንብ ትታያለች። ብዙዎቻችን ልብ ማንለው ሱረቱል ቡሩጅ ይባላል። ሱረቱል ቡሩጅ ወሰማኢ ዛቲል ቡሩጅ የሚለው የቁርአን አያቶች ላይ ምን ይላል? የሆኑ ሰዎች በዛ ጊዜ የነበረው ንጉስ ለምን እኔ የምከተለውን ሃይማኖት አልተከተላችሁም ብሎ የዒሳ ኢየሱስን ማለት ነው ዒሳ አለይሂ ሰላምን ተከታዮች ጉድጓድ ቆፍሮ ሊቀብራቸው እዛ ጉድጓድ ውስጥ እሳት አቀጣጥሎ ሲከታቸው ነበር። أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود ይላል። በአማኞች ላይ የዚህ አይነት ጉድጓድ ቆፍረው እሳት ውስጥ በመጣል እያሰቃዩ የሚዝናኑ ሰዎች በነበሩበት ጊዜ ይህንን ስራ ጠልቶ እዛ ድረስ ሄዶ እዛ የነበሩትን ዙነዋስ የሚባለውና ይህን ስራ የሚሰራባቸውን ንጉስ አሸንፎ የመንን የተቆጣጠረው ካሌብ የሚባለው የኛ ኢትዮጵያዊ ንጉስ ነው። ይሄንን ብዙ ሰዎች አያውቁ። ከዛ ጊዜ ጀምሮ ነው ኢትዮጵያ ሁሉ ጊዜ ፍትህን ፍለጋ እንደዚሁም ሌሎች ላይ ደግሞ ፍትህ እንዲሰፍን ደግሞ ትጥር ነበር። ሌላው ቀርቶ የግብጽና የኢትዮጵያን አንዳንድ የድሮ የጥንት ትርክቶች ስናይ እንደነ እስማኤል ኺዴዊ የሚባሉት በኋላ ላይ የቱርክ ምናምን ባሻዎች ኢትዮጵያን የናይሉን ጫፍ ተቆጣጥረን እኛ መገላገል አለብን ብለው በ1875 በ1876 የመጀመሪያው 2000 ቀጥሎ 20000 ወታደር ይዘው ዘምተውብናል። ከዛ በፊት ግን እዚህ ያሉት ንጉሶች እነ ካሌብ ኢዛና ከሱም በፊት የነበሩት ሰዎች ኪፕቲክ የሚባሉት እነዚህ ኢሳ ወይም ኢየሱስን የሚከተሉ የነብዩላህ ኢሳ አለይሂ ሰላም ትክክለኛ አማኝ ተከታዮች የነበሩት ኪፕቲክ ምንላቸው ቅብጥ ይሏቸዋል እነሱ ላይ እዛ ያሉት ሙስሊሞችም ሆኑ ከሱ በፊት የነበሩትም ሰዎች ትንሽ በደል ሲያደርጉባቸው ተው የሚሉ ሰዎች ነበሩ። ተው ከኛ ነው ውሃ የምትጠጡት፣ ስለዚህ እዛ ያሉትም ሰዎች አትንኩብን አትንኳቸው ይሉ ነበር። ስለዚህ ይሄ በሐቅና በእውነት መሃል የመገፋፋቱ ሂደት እንደነበረ ነው። ይህንን ወደ አንቺ ስመጣ አመተ ረህማን እንዴት ካሌብ ጋሊብ ይሉታል፣ ያው እነሱ አሸናፊ ማለት ነው። ኢዛና ከሱ በፊትም የነበሩት ንጉሶች እና አብርሃ እና አጽባሃ ከዛም በኋላ የመንን እንዴት እዛ ደረሱ ሲባል ያለው ታሪክ በሙሉ የሚያሳየው በመሐከል አንድም ሀገር አለ የሚል የለም። ኢቭን ሱዳን የሚል ስም የለም ነበር። ኑባ ይባል ስም የለም ነበር። እነዚህ አካባቢዎች በሙሉ በሐበሻ በሚል ስም ነበር የሚታወቁት እና የሐበሻ ግዛቶች ነበሩ አብዛኛዎቹ። ከዛ እስከንትን ድረስ ሌላው ቀርቶ በግብጾች 4 የሚሆኑ ፈርዖን ተብለው ፈርዖን ማለት በነገራችን ላይ የአንድ ሰው ስም አይደለም። ፊርዓውን ስንል ልክ እኛ ሀገር ነጃሺ እንደምንለው ነው፣ ንጉስ ወይ ይባል እንደነበረ እንደምንለው እንጂ ስም አይደለም። ስለዚህ ይሄ ፈርዖን 4 5 6 ከዛም በላይ ናቸው። ስለዚህ 4 የሚሆኑ ከመቶ ዓመት በላይ የሆኑ የገዙ የነበሩ ሴትም የነበረችበት ኢትዮጵያዊ ነገስታቶች ነበሩ ግብጽ ውስጥ። ለዚህ ነው ፕሮፌሰር ፍቅሬ ቶሎሳ ኢትዮጵያ ግብጽን እንደፈጠረቻትና እንዳሰለጠነቻት የሚል አንድ መጽሐፍ ጽፈዋል። ይሄ ፒራሚዱን ፈርዖኖች የዛ ጊዜ ሆነው እነሱ እዛ አካባቢ ያለውን አስተዳደር ሲይዙ የነበረው ነው። ስለዚህ ታሪካችን እኛ ከቀይ ባህር ጋር በጣም የተያያዘ ነው።
በዛ ጊዜ የነበሩት እንደነ አዳል ስቴት የሚባሉት የኛ የአዳል ሱልጣኔት የሚባሉት ሌሎችም እነዛ በሙሉ ይሄንን ባህር በማስከበር ነው የሚታወቁት። ከግብጾች ጋር በነበረው ግብግብ የዛኔ የምጽዋን አካባቢ ለመቆጣጠር በሚያደርጉት ትግል ከነሱ ጋር ነበር ሁሉ ጊዜ የሚደራደሩት። አንዳንዴ በገንዘብ አንዳንዴም በኃይል ሁሉ ጊዜ ይሄ አካባቢ ሌላው ቀርቶ እኮ ብዙዎች አሁን ብዙ ጊዜ የሚያወሩት የኤርትራ የምትባል አሁን ላይ የተፈጠረች ሀገር መሀል ላይ ተሰንቅራ ነው ኢትዮጵያን ከባህር በር የገነጠለቻት አይደለ? ፐርፐዙ ምን ሲፈጥሯትም ለዚህ ፐርፐዝ ለዚህ ዓላማ ለምሳሌ የእስማኤል ኺዴዊ ንጉስ ባሻው እና ሌሎችም ኢትዮጵያን መተው የናይልን መቆጣጠር ፍላጎት አሳይተው በሚወሩበት ጊዜ ጦርነቱ የት ነው የተካሄደው? ጉንደትና ጉርዓ የሚባል አካባቢ ያካባቢት ነው ኤርትራ ውስጥ ነው። ስለዚህ እንዴት ተብሎ ነው አንድ ሀገር ውስጥ ኢትዮጵያ አጼ ዮሐንስ አራተኛው ገብቶ እውነት ኤርትራ የምትባል ሀገር ብትኖር ኖሮ እንዴት ተብሎ ነው እዛ ውስጥ ጦርነቱን ሊያደርግ የሚችለው? ወይ ሊሆን የሚገባው ምንድነው ማለት ነው ኤርትራ የሚባል ንጉስ ኤርትራ ውስጥ አንድ ንጉስ አለ ተብሎ ሊጠራ ይገባ ነበር። የለም። ለዚህ ነው እኛ ምን ሞግታቸው እስኪ እውነት ኤርትራ የምትባል ሀገር ከነበረች ንጉሱ ማን ነበረ ስትሏቸው የለም፣ የሚጠሩትም ሰው የለም። ስለዚህ የኤርትራ አካባቢ ጉዳይ የተፈጠረው በጣም በሚያሳዝን መልኩ ያውም አጼ ኃይለ ሥላሴ ምንም እንኳን በነበራቸው ሃይማኖታዊ ወገንተኝነት ሌላም የተለያዩ የሚታሙባቸው ብዙ ነገሮች አሉ። እንደዛም ሆኖ ግን በጉድረት በሚባለው የኤርትራ አካባቢ ሙስሊሞቹን ለመያዝ መስጊድ ሰርተውላቸዋል። ይሄ ብዙዎች አያውቁ። መስጊዱ አሁን ድረስ አለ። ሙቀት ላይ ቀዝቃዛ፣ ቅዝቃዜ ላይ ሙቀት እንዲሰማ ተደርጎ የተሰራ ዘመናዊ የሚገርም መስጊድ ነው። ያን የሰሩት አጼ ኃይለ ሥላሴ ናቸው ንጉሱ። ከቱኒሲያ ይሄ ሚናራውን አስመጥተው የሚናራው ላይ ጉልላቸው የሚቀመጠውን እንትኑን ህንጻውን ደግሞ ከፓኪስታን አምጥተው እንዲሰሩላቸው አድርገዋል። ይሄ ሁሉ ሙስሊሞቹን ለመያዝ ነው። የሙስሊሙ ዋናው ሰው ፓርላማ አባል ነበረ። ወደ 20 ምናምን የሚደርሱ ሰዎች ፓርላማ ውስጥ ነበሩ የኤርትራ። ለመያዝ ትንሽ ጥረት አድርገዋል፣ ግን ተሳክቶላቸዋል። እሱ ሌላ ጉዳይ ነው። ከዛ መጨረሻ ላይ ጀማል አብዱል ናስር ይሄን ጉዳይ ስላልፈለገ የኢድሪስ ሐሚድ አዋቲ የሚባል ሰውን ወስዶ ከሌሎች ቡድን ጋር እንደዛው ሌላው ሀገር ነፃ አውጪ ረዳለው ሲል ጀማል አብዱል ናስር ነፃ አውጪዎችን ረድቷል። እውነት ነው። ግን የረዳው ከእንግሊዝ ከፈረንሳይ ምናምን ነው እንጂ ከራሳቸው ከአጼ ኃይለ ሥላሴ ከሚያስተዳድሩት የራሳቸው ሀገር ላይ ሌሎችን ሰዎች ነፃ ሊያወጣ አይችልም። ስለዚህ ነፃ አውጪ ናችሁ ብሎ ወስዶ ካይሮ ላይ አሰልጥኖ አምጥቶ ከዛ በኋላ ነው ኢትዮጵያን ግን ምንድነው ዓላማው ስትል አቆራረጡ ራሱ ኢትዮጵያ አይታችሁ ከሆነ በቀጭኗ ፈጽሞ የባህር በር እንዳታገኝ በሚያደርግ መልኩ ቁርስ አድርጎ ነው ያስቀሯት። ከዛ በኋላስ ኤርትራን እውነት ነፃ አውጪ ሆነው ረድተዋቸው ከዛ በኋላ ምን አደረጓቸው ስንል ምንም። አሁን ላይ ኤርትራ ስትሄድ በ60ዎቹ ወይም በዛ ጊዜ ከዛ በፊት የነበረውን ነው የምታየው። ምንም አይነት ለውጥ የለም። እውነት እነሱ የሚረዷቸው የሚያቅፏቸው የሚያግዟቸው ቢሆን ኖሮ ኤርትራን የተሻለ ቦታ ባስቀምጧት ነበር፣ ግን አይደለም። ስለዚህ ዓላማቸውና ተግባራቸው ኢትዮጵያን መጉዳት ነበረ። ያንን አድርገዋል። እስካሁንም ያደርጉታል። ወደፊት የሚያደርጉት ነው የሚሆነው የናይል ጉዳይ መፍሰሱ እስከቀጠለ ድረስ የኛ አባያችን። ስለዚህ መሆን ያለበት ምንድነው አባያችንን ከሰራን በኋላ በደንብ ሰልጥነን ወደ ሁለተኛው ፌዝ ወደ ባህሩ ደግሞ በደንብ እንገባለን። ስለዚህ የአባይ ንጉስነታችን አይቀርም እንደተጠበቀ ሆኖ የአባይም የቀይ ባህርም ንጉስ ሆነን እንቀጥላለን ማለት ነው። የውሃ ንጉስ በቃ ነው።